መጽሐፉ እንደሚነግረን ቀንና ማታ በተራራ ላይ እየዞረ ሌትና ቀን ይጮሃል። አይበላም፣ ይጮሃል። አይጠጣም፣ ይጮሃል። ይሄ ብቻ አይደለም፣ ሰውነቱን በድንጋይ ይቧጭር ነበር። ሰውነቱን በድንጋይ ይፍቅ ነበር፣ ያደማ ነበር፣ ያቆስል ነበር። በላዩ ላይ ካለበት ክፉ መንፈስ የተነሳ ምንም አይሰማው፣ ራሱን እንደፈለገ ያደርጋል። ዛሬ አንድ ሰው ከዚህ ስርዓት ይፈታ። ዛሬ ኢየሱስ እዚህ ቤት መጥቷል። ድገሙና ለኔ መጥቷል በሉሽ። ለታሰብኩበት ነገር መጥቷል በሉሽ። ለጉዳይ መጥቷል በሉሽ። እስኪ ለኔ ነገር ሊፈታ መጥቷል በሉሽ። ኢየሱስ ክርስቶስ ጌታ ነው። ብዙ ጊዜ ሰዎች አንዳንድ ጊዜ ሰዎችን እንዳይጎዱ ወይንም አይምሯቸው የሳተ ወይንም ደግሞ በእንደማቆ እብድ የምንላቸው ሰዎችን እንዳይጎዱ ወይንም ራሳቸውን እንዳይጎዱ ለማሰር ይሞክራሉ። ነገር ግን የዚህ ከዛ የተለየ አይደለም። ታስሮ የሚቀመጥ አይነት ሰው አይደለም። ታስሮ የሚያርፍ ሰው አይደለም። የሚረጋጋ አይደለም። የሚገርመው የታሰረበትን ሰንሰለት ምን ያደርጋል? ይበጥሳል። የታሰረበትን የእግር ብረት ይሰብራል። ከዚህ የተነሳ በዛ አካባቢ ሰዎች ደፍረው አያልፉም። ያስፈራል። ምክንያቱም ራሱን በድንጋይ ይጎዳ ነበር። አስባችኋል? አንዳንድ ጊዜ እስቲ መቃብር ቦታ ለቀብር ሄደን እስኪ ሰው ትቶሆን ሄዶ መጨረሻ ቀርተን እናውቃለን። አያስፈራም? መገበያ ያስፈራል። ትቆማለህ መቃብር ስፍራ ብቻህን። አይምሮ ስለተያዘ የዚህ ሰው ህይወትና ኑሮ ግን እዛ አካባቢ ነበር። ማስኪ መጣ ከጎን ያለው ሰው ኢየሱስ እስኪመጣበት ነው በሉት። ነገሩ የቆየው በሉት። የታሰረ የመሰለ በሉት። የዘገየ የመሰለ በሉት። የቆመ የመሰለ በሉት። ኢየሱስ እስኪመጣ በሉት። ዛሬ በሉት። መጥቶልሃል በሉት። ደርሶልሃል በሉት። ይፈታሃል